በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ዮፍታ ቲዩብ ነው። ነገረ ቅዱሳን ከቃሉ እንደምንረዳው የቅዱሳን ነገር ወይም ስለ ቅዱሳን የሚናገር ስለ ቅዱሳን የሚተርክ ማለት ነው። መሰረታዊ ዓላማው የእግዚአብሔር ልጆች የሆነን እኛ የምንመላለስበትን ያለንበትን የሃይማኖት መሰረት መንፈሳዊ ሕይወት የምንከተለውንና የምናመልከውን በአግባቡና በወጉ አውቀን ጸንተን እንድንቆም ነው። ቃሉ እንደሚያስረዳው ሁለት ቃላቶች ያጣምረው ሐረግ ነው፣ ነገርና ቅዱሳን። ነገር የሚለው በቤተክርስቲያን ሲፈታ ስለ አንድ ስለሚነገርለት ነገር ወይም ተነጋሪ ነገር ኖሮ ያንን የሚገልጥ ስለዛ የሚያስረዳ የሚያብራራ ነገርን ለመግለጽ የምንጠቀምበት ቋንቋ ነው። ቅዱሳን እግዚአብሔር አክብሮ እግዚአብሔር ቅድስናቸውን አጽድቆ መርጦ አክሊልን የሸለማቸው ዋጋ የሰጣቸው ሰዎችም ቅዱሳን መላእክትም ናቸው። ስለዚህ ስለ ነገረ ቅዱሳን ስንነጋገር የቅዱሳንን ነገር የምናነሳበት ዝክራቸውን፣ ታሪካቸውን፣ ሕይወታቸውን የምንተርክበት እንደሆነ እናጠይቃለን ማለት ነው። ነገር ግን ስለ ቅድስና ስናወራ ወይም ስለ ቅድስና ስንነጋገር ቅድስና በራሱ በሁለት ይከፈላል። የመጀመሪያው ቅድስና የባህሪ ቅድስና ነው። ስለ ነገረ ቅዱሳን ስለሆነ የምንናገረው የምናስተምረው የትኛውን እንደሆነ መለየት ስለሚገባ ቅድስና የባህሪ ቅድስና አለ፣ የጸጋ ቅድስና አለ። ባህሪ ማለት የማይለወጥ የማይቀየር የራስ የሆነ ማለት ነው። አንዳንድ ጊዜ ብዙ ሰዎች እከሌ ባህሪው ተቀይሯል ወይም እከሌ ባህሪው ጥሩ አይደለም ብለው ሲናገሩ ይሰማል። ግን ባህሪ በሰው ልጆችም ስንመጣ ሰው ባህሪውን አይቀይርም። መብላት የሰው ልጅ ባህሪ ነው። መተኛት የሰው ልጅ ባህሪ ነው። ማልቀስ የሰው ልጅ ባህሪ ነው። ማዘንና መደሰት የሰው ልጅ ባህሪ ናቸው። እነዚህ የሚቀየሩ አይደለም። ከሁለት አንዱ በሰው ልጅ ሕይወት ላይ ይሆናል፣ ይከሰታል። ነገር ግን የሚለዋወጡት ጸባይ ወይም ጠባይ ተብሎ ነው የሚነገር። ጠባይ ሰው ካደገ ከጎለመሰ በአንድም በሌላም ምክንያት የሚይዘው ገንዘቡ የሚያደርገው ከአካባቢው ከሚኖርበት ቤተሰብ ከሚውልበት ቦታ ከስራው አንፃር የራሱ የሚያደርገው ነገር ይህ በልምድ የሚፈጠር ነው የሚመጣ። ባህሪ ግን እግዚአብሔር ከአራቱ ባህሪያተ ሥጋና ከነፍስ ግብራት ሲሰራው ያኔ የተቀበለው። ስለዚህ ባህሪ ማለት የማይለወጥ የራስ የሆነ አብሮ የሚሆን ማለት ነው። ቅድስናንም የጸጋና የባህሪ ብለን የለየንበት ምክንያት አለ። ለምሳሌ የባህሪ ቅድስና የምንለው ለእግዚአብሔር ብቻ የሚሰጥ ነው። እግዚአብሔር በባህሪው ቅዱስ ነው። ቅድስናው ከእከሌ ያገኘው ወይም ከዚህ አካል ተሰጠው የማይባል የራሱ የሆነ ገንዘቡ የሆነ ማለት ነው። ስለዚህ ቅዱስ የሚለውን ቃል ስናነሳና ስንተረጉመው ለእግዚአብሔር የምንሰጠው የባህሪ ቅድስና ነው። እግዚአብሔር በዚህ ጊዜ ነበረ፣ በዚህ ጊዜ ደግሞ አልነበረም። እግዚአብሔር እንዲህ ነው፣ ይሄን ያክላል፣ እግዚአብሔር ማለት ይህ ነው ብለን
በውስኑ አእምሯችን እግዚአብሔር በፈጠረልን ዕውቀት ተመራምረን መድረስ የምንችለው ስላልሆነ እግዚአብሔር ቅድስና የባህሪው ንግስና የባህሪው ጌትነት የባህሪው ገንዘቡ ነው ከማንም ያላገኘ ለዚህ ነው የጸጋና የባህሪ ብለን የለየናቸው የመጀመሪያው የባህሪ ቅድስና ሁለተኛው የጸጋ ቅድስና ጸጋ ማለት ስጦታ ማለት ነው ችሮታ ማለት ነው ከሌላ አካል የሚቀበሉት ማለት ነው ሰዎች በጸጋ ቅድስናን ተቀብለው ስለዚህ የጸጋ ቅድስናን ስንተረጉመው ለሰዎችና ለመላእክት የተሰጠ መላእክት በጥንተ ዕለት በመጀመሪያው ቀን እግዚአብሔር ሰውን ሲፈጥር ፍጥረታትን ሲጀምር በመጀመሪያው ዕለት በዕለተ እሁድ የተፈጠሩ ፍጥረታት ናቸው ከብርሃናት ከሰማይ ከምድር ጋራ ታላላቅ ብርሃናትንና ሰራዊቶቻቸውን ሁሉ በሰማይ ያደረገ ብሎ መዝሙረኛው ቅዱስ ዳዊት እንደነገረ በዚያ ዕለት የተፈጠሩ ናቸው ሲፈጠሩ ቅድስና የባህሪያቸው ሆኖ ሳይሆን ከአምላካቸው ከእግዚአብሔር የተነሳ እርሱ ቅዱስ እንደሆነ እነርሱም ቅዱሳን የሆኑ ዘንድ ቅድስናን ሰጥቷቸው ቅዱስ የሆኑ ናቸው ስለዚህ የጸጋ ቅድስና የምንለው ለመላእክት ነው አንድም ደግሞ ለሰው ነው ሰው ቅዱስ ነው ራሱ እግዚአብሔር እንዲያል በዘሌዋውያን ላይ ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ ስናነብ ኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምሮ ስናነብ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ አለ ቅድስናን የሰው ልጆች ከእግዚአብሔር ቅድስና የወሰዱት እግዚአብሔር በቸርነቱ በምህረቱ የሰጣቸው ማለት ነው ስለዚህ ቅድስናን በሁለት ነው የምንከፍለው እነዚህ ሁለቱ እንደየግብራታቸው ወይም እንደየአገባባቸው የሚገለጡ ናቸው ለእግዚአብሔር የምንሰጠው ቅድስና ከላይ ያየነው የባህሪው እኛ ወይም ሌላ አካል ቅዱስ ይሁን ብለን የምንሾመው የምንሰይመው አይደለም ሰዎች ግን ከእግዚአብሔር የተነሳ ቅዱሳን ይሆናሉ ስለዚህ ቅድስና በዚህ አይነት መልኩ የሚገለጥ አሁን የምናየው ቅድስና ስለ ሰው ልጆች ቅዱሳን ተብለው ስለተሰየሙ ስለተጠሩ ነው ለምንድነው ይሄን የምናየው ቅዱሳን ሰዎች ወይም ታሪካቸው ከውልደታቸው ጀምሮ እስከ ረፍታቸው እግዚአብሔር የድል አክሊልን እስካዘጋጀላቸው ዕለት ድረስ ያለው ታሪካቸውን ወይም ነገራቸውን ማየታችን ምን ይጠቅመናል ለምንድነው የምናየው ብዙ ምክንያቶች አሉ ከዚህ በፊት በየትምህርቶቹ ሁሉ ጊዜ እንደሚነገር በቤተክርስቲያናችን ውስጥ ስናልፍ የምናልፍባቸው የህይወት ጉዟችን በተለይም መንፈሳዊ ነገሮቻችን ልምድ ስለሆኑ አይደለም ወይም እንደ ህግና እንደ ሥርዓት ስለተቀመጡ አይደለም እንዲም ልናየው አይገባም መሆንም የለበትም ህግና ሥርዓት ከሆነ የምንከተለው እንደ ፈሪሳውያን እንጠፋለን ፈሪሳውያን በጊዜያቸው በዘመናቸው ህግና ሥርዓትን የሚከተሉ ስለነበሩ ልባቸው ደንዳና ነበር ጆሮአቸው የማይሰማ ያልተገረዘ ነበር ለዚህ ነው ቅዱስ እስጢፋኖስ በሐዋርያት ሥራ በምዕራፍ 8 ቁጥር 1 ጀምሮ ታሪኩ እንደምናነብ እናንተ ልባችሁም ጆሮአችሁም የደነደነ ያልተገረዘ ለምንድነው ማታስተውሉ ያላቸው ይናገራቸው ፈሪሳውያን ለህግ ስለሚቀር ሥርዓት ነው ብቻ ብለው ስለሚከተሉ ያንን የኦሪቱን ሥርዓት ያለ ምግባር ያለ ሥራ ምንም የሚገለጥ ነገር ሳይኖራቸው እንዲሁ ብቻ እየተጓዙ በመጨረሻ ለዓለም ድህነት የመጣውን ኢየሱስ ክርስቶስን እስከ መስቀል ደርሰዋል ይህ ለህግና ለሥርዓት ብቻ ተገዝቶ በውስጡ ያለውን የእግዚአብሔርን ምሕረት አለማስተዋል ይሉ የነበሩትን ነገሮች ብናነሳ
አንተ በሰንበት ቀን ደዌያንን ትፈውሳለህ? ደቀ መዛሙርት የተከለከለውን ነገር በእርሻ መካከል ሲያልፉ እጃቸውን ሳይታጠቡ ከእሸት ቀጥፈው ይበላሉ። መሸከም የማይቻለውን መስራት የማይቻለውን በሙሴ የታዘዘውን ሥርዓት ጥሰህ በሰንበት ቀን ድውይ ተነስቶ አልጋውን እንዲሸከም ታደርጋለህ እያሉ በሥርዓትና በሕግ እየተመሩ ሥርዓትና ሕግን ብቻ እያስቀመጡ ነገር ግን ውስጣቸው ባዶ የሆነ ምንም የሌላቸው ከሳሾች ነበሩ። ይህ ለሥርዓት መቅናት ለሕግ ብቻ መጠበቅ መቆም የዘላለም መንግስትን አያወርስም። በዚህ መካከል ሥራ ያስፈልጋል። ይህ ሲባል ሕግና ሥርዓት አያስፈልግም የተባለ አይደለም። እርሱ ራሱ በማቴዎስ ወንጌል ምዕራፍ 5 ላይ ከቁጥር 8 ጀምሮ እንደምናነበው እኔ አለ ሕግና ነቢያትን ልሽር አልመጣሁም ልፈጽም እንጂ አለ። ከሥርዓት መጠበቅ ጋር ከሕግ መከተል ጋር መፈጸም ያስፈልጋል። ከሥራ የተለየ እምነት የሞተ ነው እንዳለ ቅዱስ ጳውሎስ። ሕግ ያስፈልጋል፣ ሥርዓት ያስፈልጋል። ሥርዓትንና ሕግን የሰራልን እግዚአብሔር ነው። ነገር ግን በሕግና በሥርዓት ውስጥ በመፈጸም ማለት በምግባር ማለት እግዚአብሔርን በሥራ ማስደሰት ያስፈልጋል። ሁል ጊዜ የሚነገረው ለዚህ ነው። ፈሪሳውያን ሕግን ብቻ ይከተላሉ እንጂ ምግባር ግን የላቸውም። እነርሱ ይከሱት የነበረው እነርሱ በጲላጦስ ፊት በሐናና በቀያፋ ፊት ወንጀሉን ያበዙበት የነበረው ኢየሱስ ክርስቶስ ግን ያለ አንዳች እንከን የአይሁድን ሕግ ሥርዓት የብሉይን የኦሪቱን ትእዛዝ እየፈጸመ ያሳያቸው ነበር የመጣው። ስለዚህ በእምነት ውስጥ በሥርዓት ውስጥ ክርስቲያን በተግባር የሚገለጥ ሥራ ያስፈልገዋል። ለዚህ ነው አሁን የቅዱሳንን ታሪክ ስንመለከት ታሪካቸው ስለተከተበ ብቻ ቅዱሳን ተብለው ስለተጠሩ ብቻ ወይም አማናዊት ቅድስት ቤተክርስቲያን የቅዱሳንን ገድላት በስንክሳሯ ላይ አስፍራ ነገራቸውን ስለጻፈችና ስለተናገረች ብቻ የምንከተለው አይደለም። ለብዙ ምክንያቶች ነው የምንከተለው። አንደኛ እግዚአብሔር አምላክ ቸርነትና ምሕረቱን ገልጦ በእነሱ ላይ ድንቅ ነገርን እንዳደረገ የእግዚአብሔርን ድንቅ ሥራ ለማወቅ ቅዱሳን የሚናገሩ አንደኛው ይሄ ነው። እግዚአብሔር በቅዱሳኑ ላይ ያደረገውን ድንቅ ነገር ለማወቅ ያ የሚረዳው ለምንድን ነው? ይሄንን ማወቅ ለምን ይረባል? ለምን ይጠቅማል? ዛሬ ያለን እስራኤል ዘነፍስ በ80 እና በ40 ቀናችን የእግዚአብሔር ልጅነት ያገኘን እዚች እውነተኛ አማናዊት የሆነች ሰማያዊት የሆነች የቅድስና ሥራ እንድንሰራ የምትነግረን ለሰማያዊ ሙሽርነት የምታጨን ቅዱስ ሥጋውን ክቡር ደሙን የምንቀበልባት ከዓለም ርኩሰት ተለይተን መንፈሳዊ በረከት የምናፍስባት ቤተክርስቲያን ስንመጣ ይሄንን እንድናስብ ተጋድሏችን እንዲጸና። ምክንያቱም እግዚአብሔር በቅዱሳኑ ላይ ያደረገው ነገር ድንቅ እንደሆነ እያየን የእነሱን ፈለግ እንድንከተል ነው። በቅድስና የተደረገላቸው ነገር ድንቅ መሆኑን እያየን እኛም በቅድስና እንድንመላለስ የመጀመሪያው ይሄ። ሁለተኛው በመንፈሳዊ ሃይማኖት ውስጥ ወይም በመንፈሳዊ ተጋድሎ በክርስትና የሕይወት ጉዞ ውስጥ የከፈሉትን ዋጋ እንድናስብ ነው። ቅዱሳን እግዚአብሔርን ብለው መንፈሳዊ ሕይወትን ብለው አንዲቷን ሃይማኖት ብለው ከአላውያን ነገሥታት ጋር ከክፉ አድራጊዎች ጋር እነርሱ ሊደሰቱባቸው
በበረቱ ውስጥ ከአንበሳ ጋር ትተዋቸው ከአንበሳ ጋር ሲታገሉ የእግዚአብሔርን መንግስት ሲመሰክሩ ቁልቁል ተዘቅዝቀው በሰይፍ አንገታቸውን ሲሰየፉ በሕይወት ያሉ ቆዳቸው ከላያቸው ላይ ሲገፈፍ በመንኮራኩር ሲፈጩ በንብ ቀፎ ተደርገው ወደ ገደል ሲጣሉ ሌላም አባታችን ቅዱስ ኤፍሬም ሶርያዊ ስለ እግዚአብሔር መንግስት ቅዱሳን መራራ ሞትን ታገሱ። ስለ እግዚአብሔር መንግስት፣ ስለ እውነት፣ ስለ ቅድስና፣ ስለ ንጽህና መራራ ሞትን ታገሱ። ስለዚህ እነሱ ያደረጉትን የከፈሉትን ዋጋ ስናስብ የታገሱትን መታገስ ስናስብ አሁን ዛሬ በመንፈሳዊ ህይወት በሚደርስብን ነገር ሳንበረግግ ሳንጠፋ በቅድስናው አደባባይ ጸንተን እነሱ ያገኙትን ዋጋ እናገኛለን። ለዚህ ነው የእነሱን ቅድስና አንስተን የምንነጋገር። እንዲያው ብቻ ስለ ኪዳናቸው አይደለም። ሌላው በሶስተኛ ደረጃ የተሰጣቸውን ቃል ኪዳን አስበን እግዚአብሔር በመዝሙረኛው በቅዱስ ዳዊት አማካኝነት በተናገረው መዝሙር ላይ ከቅዱሳን አንዲት አጥንት እንኳን አትነካም፣ እግዚአብሔር ይጠብቃቸው። መዝሙር 33 ከቁጥር 8 ጀምሮ ነው። መዝሙር 33 ከቁጥር 8 ጀምሮ እግዚአብሔር የቅዱሳኑን አጥንታቸውን እንኳን እንደሚጠብቅ ኪዳን ተገብቶላቸው እንዲሁም ከመረጥኩት ጋራ ቃል ኪዳኔን አደረግኩ። ከመረጥኳቸው ጋራ ቃል ኪዳኔን አደረግኩ። ቃል ኪዳን ማድረግ ብቻ አይደለም፣ በቤቴና በቅጥሬ ውስጥ የማይጠፋ የዘላለምን ስም ሰጠኋቸዋል። የተገባላቸው ኪዳን ቃል ኪዳናቸውን እንድናስብ ነው። ሶስተኛ ይሄንን ኪዳን እንድናስብ በቤቴና በቅጥሬ ውስጥ የማይጠፋ የዘላለምን ስም ሰጠኋቸዋል። ይህንን እናስባለን። ለምሳሌ ወደዚህ ወደ ሰሜን ብንሻገር እዚችው ስንወጣ የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን እናገኛለን። በዚህ በስተቀኝ ደግሞ ብንወጣ የአባታችን የጻድቁ የአባ ሳሙኤልን ቤተክርስቲያን እናገኛለን። ቤቱ የማ ቤት ነው? ንገሩኝ እስቲ፣ የማ ቤት ነው? የእግዚአብሔር ቤት ነው አይደል? የእግዚአብሔር ቤት ነው። ቤቴ ስትሰማይ ቤቴ ጸሎት ነው። ቤቴ የጸሎት ቤት ትባላለች፣ እናንተ ግን መነገጃና መሸቀጫ አረጋችሁት ብሎ ያንን ጅራፍ ገምዶ አይሁድን ከቤተ መቅደስ ያስወጣው ለቤቱ ስለቀና። ስለዚህ ቤቱ የማን ነው? የእግዚአብሔር ቤት ነው። ግን የሚጠራው በማን ነው? በአባታችን በአቡነ ገብረ መንፈስ ቅዱስ። የሚጠራው በማን ነው? በአባታችን በአባ ሳሙኤል ይጠራል። የሚነገረው ምስጋና ግን የማን? ስብሐተ ነጉ የማን? ማህሌቱ የማን? ቅዳሴው ማንን ነው የሚጠራው? ኪዳኑ ማንን ነው የሚጠራው? እግዚአብሔርን ነው የሚጠራው። የሚመሰገነው እግዚአብሔር ነው። የሚፈተተው ቅዱስ ሥጋ የሚቀዳው ክቡር ደም የማን ነው? የኢየሱስ ክርስቶስ ነው። ቤቱ ግን የማን? የእግዚአብሔር። የተሰየመው በማን? በጻድቃን። ምን አለ? የማይጠፋ ስምን በቤቴና በቅጥሬ ውስጥ ለዘላለም እሰጣቸዋለሁ። ስለዚህ ለዘላለም ይህ ዓለም እስካለ ድረስ ይህ ዓለም እስኪያልፍ ድረስ ይህ ቤት በጻድቁ በአባታችን በአባ ሳሙኤል እየተጠራ የማይጠፋ ስም ለዘላለም በቤቱ የተተከለ ስም ተሰጥቷቸው ተጋድሏቸው፣ ቅድስናቸው፣ ክብራቸው ለእግዚአብሔር መንግስት ሲሉ የከፈሉት ዋጋ ለመንፈሳዊ ሕይወት ሲሉ ያለፉበት መከራ መራራ ሞትን የታገሱበትን ድንቅ ገድላቸው እየተነገረ ይኖራል። በዚህ ማን ይመሰገናል? እግዚአብሔር ይመሰገናል። ብዙዎች
መተቸት የማይሰለቻቸው እኔ በግሌ በቤተክርስቲያን አውደ ምህረት ላይ ስቆም ለሌሎች መልስ ለመስጠት ትምህርት ባንዘረጋ ደስ ይለኛል። በእርግጥ ቅድስት ቤተክርስቲያን ስንዱም በቤት ነች። መልስ አላት ለሚጠይቋት ሁሉ ከጉልላቷ እስከ መሰረቷ ከምትፈጽመው ከሥርዓተ ጥምቀት እስከምትጎዘጉዘው ጉዝጓዝ እስከምታጥነው ማዕጠንት ድረስ መልስ ያላት ነው። ሊያው ከሚፈልጉት ሊጠቀስላቸው ከሚፈልጉት የመጽሐፍ ቅዱስ ክፍል እየጠቀሰች መልስ መመለስ ትችላለች። ነገር ግን መልስ እንዲህ ለመመለስ ባንቆም ደስ ይለኛል። ነገር ግን ልጆቿ በቅጥሯ ውስጥ ያሉ ከአብራከ መንፈስ ቅዱስ ከማዮርዳኖስ የተወለዱ የእግዚአብሔርን ልጅነት ያገኙት ዕውቀት ሊኖራቸው ያስፈልጋል። መንፈሳዊ ዕውቀት የቆሙበትን መሰረት ሊያውቁ ያስፈልጋል። ማንነታቸውን ሊያውቁ ያስፈልጋል። በትውፊትም ያገኙት በጽሁፍም ያገኙት ከአባቶቻችን እግር ስር ቁጭ ብለን ልናውቅ ያስፈልጋል። የሚያውቅ ሰው ስለማይጠፋ ማለት አሁን እየጠፉ ያስቸገሩን እኮ ቁንጽል ዕውቀት የያዙት ናቸው። ይገባሉ። ጀማሪ ክርስቲያን ከሊቀ ጳጳስ ይበልጣል እንደሚባል ብዙ ነገር ያደርጋሉ፣ ከዚያ ጠፍተው ይቀራሉ። የመጀመሪያው ግን መሰረታዊ ነገር ማወቅ ነው። ተቺዎቻችን ሁሉ ጊዜ ስለማያርፍ አሁን እግዚአብሔር በሲና ተራራ ለሙሴ የሰጠው ታቦት አንድ ነው ይላል። ኦሪት ዘፍጥረት ምዕራፍ 31 ቁጥር 1 ጀምሮ ኦሪት ዘፍጥረት ምዕራፍ 31 ቁጥር 1 ጀምሮ ስናነብ እግዚአብሔር እውነት ነው በሲና ተራራ ላይ እስራኤል ዘሥጋ በሕግ ስለማይመሩ ሙሴን ስላስቸገሩ አመፀኛ ሕዝብ ስለነበረ 40 ቀንና 40 ሌሊትን ከጾመ በኋላ በቃል ኪዳኑ ታቦት ላይ 10ቱን ትእዛዛት ጽፎ በጣቱ እግዚአብሔር ለሙሴ ሰጥቶታል። አሁን ለሙሴ የተሰጠው የቃል ኪዳን ታቦት አንድ ነው። እናንተ ግን 44 አደረሳችሁታል። 44,000 ማድረስ እንችላለን። እንደዚህ የምንል ከሆነ ለምሳሌ ሙሴ የጻፈው 5ቱ ብሔረ ኦሪት ወይም የሕግ መጽሐፍ ተብሎ የሚጠቀሱ ወይም መጽሐፍ ቅዱስ ብለንኛ የምንይዘው መጽሐፍ ቅዱስ በአንድ ላይ ከመጠረዙ በፊት በተለያየ ጥቅል የነበረ ነው። እነዚህ መጽሐፍ ቅዱሳት በ20ኛው መቶ ክፍለ ዘመን በአንድነት ተጠርዘው ወደ አንድ ሆነው ሲመጡ አንድ ብቻ ነበሩ። ያኔ በዘመኑ ስልጣኔውን ስላልነበረ በቁም ጽፈት በብራና ተጽፎ አባቶቻችን ብዙ ዋጋ ከፍለው ቀለሙን ደቁሰው በጥብጠው ብራናውን ወጥረውና ፍቀው እጅግ ብዙ ዋጋ ከፍለው የጻፉት መጽሐፍ ቅዱስ አንድ ነበር። ለምንድን ነው ይህ መጽሐፍ ቅዱስ እንዲበዛ ይሆን? ምክንያቱም ምንድነው? አሁን አንድ መጽሐፍ ቅዱስ ብቻ ነው ባለም ላይ ያለው አይደለም አይደል? በብዙ ሚሊዮን የሚቆጠር መጽሐፍ ቅዱስ አለ። ይህ ለመንፈሳዊ አገልግሎት መዳረስ እንዲሆን ሰዎች ሁሉ በያሉበት ቦታ የእግዚአብሔርን እጅ እንዲያዩ መንፈሳዊ በረከት እንዲደርሳቸው ከሥርዓት እንዳይወጡ ከሕግ እንዳይወጡ እግዚአብሔርን እያመለኩ ለዘላለም በቅድስና እንዲኖሩ ሲባል መጽሐፍ ቅዱስ አሁን ዘመኑ ደግሞ የህትመት መሳሪያዎች መጡ። የታተመ በየሁሉም ቤተሰብ ውስጥ አለ። መጽሐፍ ቅዱስ የሌለው አለ? እስቲ የሌለው ሎቱ ሰባት መጽሐፍ ቅዱስ የሌለው እሺ፣ የኦሾ መጽሐፍ የሌለው እስቲ ወይም ዴርቶ ጋዳ የሌለው እኛ ኦርቶዶክሳውያን በእውነት ሰነፍ ነው። የህይወት ቃል ነው መጽሐፍ ቅዱስ የምንመራበት ማንነታችንን ዕለት ዕለት የሚነግረን ማለዳ ማለዳ አዲስ ነው እግዚአብሔር ተብሎ የተነገረው የመጽሐፍ ቃል የሚፈጸምበት እውነት ነው። በየዕለቱ መጽሐፍ ቅዱስ አይደለም በየዕለቱ በየደቂቃው አውጥተን የምናነበው ህይወታችንን ነው የሚነግረን። አዲስ ነው መጽሐፍ ቅዱስ ኖረን ያስፈልጋል። እኔ ከ8 በላይ መጽሐፍ ቅዱስ አለ ስለሚያስፈልግ፣ ስለዚህ ሊኖራችሁ ይገባል። እንዲህ ተባስቶ
ከአንድም በላይ በእያንዳንዱ ሰው እጅ ሊገባ የቻለበት ምክንያት ለሥርዓተ አምልኮ ነው፣ ለሌላ አይደለም። እግዚአብሔር ለሙሴ የሰጠው አንድ ጽላት ነው። የነበረው ቅዱስ ሰለሞን የሰራው የዳዊት ልጅ ሰለሞን የሰራው እግዚአብሔር የሚመለክበት ይህ ቤት በእውነት ቀድሼዋለሁ፣ በዚህ ለዘላለም እመሰገንበታለሁ ያለው ቤተ መቅደስ አንድ ነው። ነገር ግን የበዛው ሕዝብ ሲበዛ ቁጥር ሲጨምር ሥርዓተ አምልኮ በአግባቡ እንዲከናወን አብያተ ክርስቲያናት ታነጹ። እግዚአብሔር ክብሩን ለሙሴ የገለጠበት የቃል ኪዳኑ ታቦት እስራኤልን የሚያነጋግርበት የነበረው 10ቱ ትእዛዛት የተጻፉበት ጽላት በዛ። አንድም ያለው ትንቢት ይፈጸም ዘንድ ለቅዱሳን በቤቱ የማይጠፋ ስም ይሰጣቸው ዘንድ እግዚአብሔር በሚገለጥበት በዚያ ድንቅ ታቦት ላይ ስማቸው ተጽፎ የማይጠፋ ስም ብሏል አይደል? የማይጠፋ ስማቸው ከእግዚአብሔር ጋር አብሮ ለዘላለም እንዲመሰገን ሆነ። ስለዚህ ቅዱሳንን የምናስበው የተሰጣቸውን ቃል ኪዳን ለማሰብ ምን ይረዳናል? ምን ይጠቅመናል? የምናገኘው ዋጋ ምንድን ነው? ከዓለም ጋራ ከመናፍቁ ጋራ ያለን ልዩነት ይህ ነው። ቃል ኪዳናቸው ለኛ በረከታችን ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 የማቴዎስ ወንጌል ምዕራፍ 10 ቁጥር 40 እንዲህ ይላል፣ ጻድቅን በጻድቅ ስም የሚቀበል ነቢይንም በነቢይ ስም የሚቀበል የጻድቁን የነቢዩን ዋጋ ይወስዳል። ልብ በሉ፣ የሚቀበል እንዲሁም ከታናናሾቹ ለአንዱ ለተጠማው ለተቸገረው በጻድቅ ስም ቀዝቃዛ ውሃን የሚሰጥ እውነት እላችኋለሁ ዋጋው አይጠፋበትም። ዋጋው አይጠፋበትም። ስለዚህ ዋጋ ለማግኘት ነው የእግዚአብሔርን በረከት የእግዚአብሔርን ቸርነት በእነሱ ስለምናገኝ ይሄንን የተናገረው ባለቤቱ ራሱ ኢየሱስ ክርስቶስ ነው። ከየትም ያመጣ ነው አይደለም። ስለዚህ ቅዱሳን የተገባላቸውን ቃል ኪዳን ስናስብ እነርሱ በቃል ኪዳናቸው ያገኙትን በረከት እኛም ስለምናገኝ ልብ በሉ፣ ዋጋው የምናገኘው እንደነሱ ተሰይፈን ላይሆን ይችላል። ምናልባት አሁን ያለንበት ጊዜ ወደ ሰይፍ እያመራ ይመስላል። ብዙዎች ስለ ክርስትናቸው በሰይፍ አንገታቸውን ተቀልተዋል። ብዙ አብያተ ክርስቲያናት ሥርዓተ አምልኮ የሚፈጸምባቸው ተቃጥለዋል። እግዚአብሔር ከዚህ ክፉ ዘመን ይሰውራል። ቤተ ክርስቲያን ያዘነችባቸው ዘመናት ጥንት በነበሩ ጊዜያት በንግስና ጊዜ ከተሰጣቸው ዘመን ያነገሳቸው እንደነ ዮዲት ጉዲት፣ እንደነ ማህፉድ፣ እንደነ ግራኝ አህመድ፣ እንደነ ሱሲሊዮስ አይነቱ የቤተ ክርስቲያንን ቅርስ ሲያወድም አብያተ ክርስቲያናትን ሲያጠፋ በተለይ ከግራኝ ማህፉድ በፊት ግራኝ አህመድና ማህፉድ የተለያዩ ናቸው። ግራኝ ማህፉድ የሚባለው ከመነሳቱ በፊት የአብያተ ክርስቲያናቶቻችን አምዶቻቸው ሳይቀር ወርቅ ነበሩ ይላሉ አባቶቻችን። ወርቅ እነዚህን በማጥፋት ክርስቲያንን የሚያጠፉ የመሰላቸው ብዙ የሚሰሩ አሉ። ነገር ግን እነ ንጉስ ዲዮቅልጥያኖስና ድምጥያኖስ አብያተ ክርስቲያናትን በዓለም ዙሪያ ያጠፉ ብዙ አስከፊ ነገርን ያደረጉ ናቸው። ብዙ አብያተ ክርስቲያናት ተቃጥለዋል። ብዙ የእግዚአብሔር ልጆች እየተዘቀዘቁ አንገታቸውን ተሰይፈዋል። ብዙ በክርስትና ሃይማኖት የቆሙ ሰማዕታት ወደ እሳት ውስጥ ተጥለዋል። ሀገራቸውን ሃይማኖታቸውን አናስነካም ያሉ። ነገ የምናከብረው እጅግ ድንቅ ታሪክ አለ በሀገራችን። የካቲት 12 ሀገር ሊያፈርስ ድንበር ጥሶ የመጣውን የጣሊያን ሰራዊትን
አናስገባም፣ ሃይማኖታችንን ሀገራችንን እንጠብቃለን ያሉ 30,000 ኢትዮጵያውያን በትላንትና በነገው ዕለት አንገታቸውን እየተሰየፉ መኪና እየሄደባቸው በፈንጅ በመትረየስ ያለቁበት ጊዜ ነው ነገ የምናከብረው። በ6 ኪሎ አካባቢ የተሰራው ሐውልት የነሱ መዘከሪያ። ይህ ከሃይማኖት አንፃር ሀገር ማለት ሃይማኖት፣ ሃይማኖት ማለት ሀገር ስለሆነ ብዙዎች ይሄንን አደረጉ። አጠፋን ብለው ብዙ ክርስቲያንን ሰየፉ። ብዙዎች ደማቸውን አፈሰሱ፣ መራራ ሞትን ታገሱ። ስለ እግዚአብሔር መንግስት ሲሉ፣ ስለ አንዲቱ ሃይማኖት ሲሉ ብዙ ዋጋ ከፈሉ። እነሱ በሰማዕትነት አልፈው የዘላለም ሕይወትን አገኙ። ነገር ግን ከዚህች ዓለም በሕይወተ ሥጋ ተለዩ። ብዙ አብያተ ክርስቲያናት ጠፉ፣ ተቃጠሉ። ክርስትና ግን ጠፋን? አይጠፋም። ክብር ለእግዚአብሔር ይሁን። አይጠፋም። ምክንያቱም የመሰረታት ባለቤቱ ራሱ ነው። ምን አለ? ቅዱስ ጴጥሮስንስ አንድ ጥያቄ ጠየቀ። ባለፈውም ሳምንት ተነጋግረን ሰዎች የሰውን ልጅ ማን ይሉታል? አንዱ ኤልያስን ይሉታል፣ አንዱ ሙሴን ይላል፣ አንዱ ከነቢያት አንዱ ነው ይላል። እንግዲያው ሰዎች እንዲህ ይላሉ፣ እናንተስ ምን ትላላችሁ? ቅዱስ ጴጥሮስ አንተ በእውነት የሕያው የእግዚአብሔር ልጅ ነህ። ይሄንን ሥጋና ደም አልገለጠልህ፣ በእውነት የእግዚአብሔር መንፈስ ነው የገለጠ። አንተ ጴጥሮስ ነህ፣ አንተ አለት ነህ። በአንተ አለትነት ላይ ቤተክርስቲያኔን መሰርታታለሁ። የሲኦል ደጆች አይችሏትም አለ። የገሃነም ደጆችም አያናውጿትም አለ። ምን ማለት ነው? የሲኦል ደጅ የተባለው ምንድን? የገሃነም ደጅ የተባለው ምንድን ነው? የሲኦል ደጅ ያለው የሲኦል ጠባቂ፣ የሲኦል ጭፍሮች፣ አበጋዞች፣ አጋንንትና ሌሎችም አጋንንት ያደሩባቸው አይችሏትም። ይህ ቃል ኪዳን አላት አማናዊቷ ቤተክርስቲያን። ስለዚህ ዘላለማዊት ነች። ሌላው ቀርቶ ዓለም እንደ ጨርቅ ተጠቅልሎ ምድር እንዲህ ተበትና ሰማይ እንደ ጉም ጤሶ በፍርድ ጊዜ በሚጠፋበት ሁሉም ፍጥረት በሚጠቀለልበት ጊዜ ቅድስት ቤተክርስቲያን አጠፋም፣ ትነጠቃለች ወደ አርያም። ሥርዓተ ሰማይ ተሰራ በምድር፣ የሰማይ ሥርዓት በምድር ተሰራ። ክርስቶስ አባቶቻችን አንድ የሚሉት ነገር አለ። በዕለተ ዓርብ የዛሬ 2008 ዓመት በዕፀ መስቀል ላይ በነበረበት ጊዜ ስለ ሰው ልጆች ድህነት የዘላለም ሕይወትን እንድናገኝ ከዲያብሎስ ቅኝ ግዛት እንድንላቀቅ ከመንጸፈ ደይን እንድንጸና በዕፀ መስቀል ላይ በነበረ ጊዜ ቅዱስ ሥጋውን ሲቆርስ ደሙን ሲያፈስ ሊቀ መላእክት ቅዱስ ራኤል ደሙን ተቀብሎ ምድርን ባረካት ይላል፣ ቀደሳት። አሁን አብያተ ክርስቲያናት የሚታነጹት ወደድንም ጠላንም የጌታ የኢየሱስ ክርስቶስ ደም በነጠበበት ቦታ ላይ፣ በዚህ ቦታ የጌታችን የኢየሱስ ክርስቶስ ደም ነጥቧል። አሁንም ለዘላለምም ዓለም እስኪያልፍ ድረስ ቅዱስ ሥጋውና ክቡር ደሙ እየተፈተተ ሰዎች የዘላለም ሕይወትን እያገኙ ይኖራል። ክብር ለእግዚአብሔር ይሁን። ስለዚህ ይህች ቤት ዘላለማዊ በደሙ ስንዘምር የውሃ ግድግዳ የደም መሰረት እያልን የምንዘምረው ይህ ነው። ከጎኑ በፈሰሰው ውሃ ግድግዳዋ የታነጸ፣ ከጎኑ በተቀዳው ደም መሰረቷ የታነጸ፣ ጉልላቷ የተሰቀለበት መስቀል ከላይ እስከታች ክርስቶስን የምትሰብክ ዘላለማዊት አማናዊት ቤተክርስቲያን ዘላለማዊ ነች። ዝም ብለን አይደለም የምንናገረው፣ ትነጠቃለች። ቅዱሳን በረከታቸው ቃል ኪዳናቸው የሚያርፍባት። ስለዚህ ብዙዎች ብዙ ነገር ያደረጉ መስሏቸው፣ በጀግንነት የተነሱ መስሏቸው በዚህች ቤት ላይ ብዙ ነገር አደረጉ፣ እጃቸውን አነሱ። ነገር ግን የምትጠፋ አይደለች። የገሃነም ደጆች ጠባቂዎቿ አጋንንት፣ ዲያብሎስ፣ ሉሲፈር የማይችላት በደሙ የተመሰረተች ስለሆነች ስለዚህ ዘላለማዊት ነች። ይህችን ዘላለማዊት ቤተክርስቲያን ልንጠብቅ ያስፈልጋል። ስለ ሰላሟ መጠበቅ ልንጸልይ ያስፈልጋል። ሶስተኛው ነው የተሰጣቸውን ክብር
ቅድስናና ንጽህና ቃል ኪዳን እያሰብን በረከታቸውን እንድንወርስ። አራተኛው የነሱ ታሪክ የሚነገረው ታሪክ የቤተ ክርስቲያን ታሪክ ስለሆነ የቤተ ክርስቲያን ታሪክ ማወቅ ስለሚገባ ታሪካቸው የቤተ ክርስቲያን ታሪክ የቅዱሳንን ነገር ማወቅ የሚገባን ለዚህ ነው። አራተኛው ታሪካቸው የቤተ ክርስቲያን ታሪክ ስለሆነ የቤተ ክርስቲያንን ታሪክ ማወቅ ስለሚገባ ነው። በቤተ ክርስቲያናችን ውስጥ እጅግ ትልቅና ገናና መጽሐፍ ስንክሳር ይባላል። ስንክሳር በተለይ የብራናውን ስንክሳር የዓመቱን ሙሉ አንድ ሰው ብቻውን አያነሳው ከትልቅነቱ የተነሳ ለአያያዝ ስለማይመች አባቶቻችን የስድስት ወሩን አድርገው ተጽፏል። እዚያ ላይ ቅድስት ቤተክርስቲያን ራሷ መንፈስ ቅዱስ በሰየመላት ባወጣችው መስፈርት መሰረት ለተጋድሎ የጸኑ የቆሙ ቅዱሳን ሕይወታቸው የሚያስተምር ያደረጉት ነገር ሁሉ ስለ ሃይማኖት፣ ስለ መንፈሳዊነት፣ ስለ ዘላለም መንግስት ብለው መሆኑ የታወቀላቸው ብዙ ቅዱሳን ታሪካቸው፣ ገድላቸው፣ ስራቸው ይተረካል እዛ መጽሐፍ ላይ። ያም ተረክ በየዕለቱ በየተሰየመላቸው ቀን ይነገራል። በተለይ በገዳማት በብዙ መካናት በየዕለቱ ያ ስንክሳር እየወጣ ይነበብ የቤተ ክርስቲያን ታሪክ ስለሆነ የቤተ ክርስቲያን ዝና ስለሆነ የቤተ ክርስቲያን ገድል ስለሆነ ይነገራል። ዛሬ ቀኑ ስንት ነው? 11 በዚህ በ11 ምን እንዘክራለን? እስቲ የሚያውቃል 11 ብዙ የሚዘከሩ ቅዱሳን አሉ። ሁለቱንም እንጠቅስ እስቲ። ስንፍናችንን አያችሁት? ሃይማኖት ጥሰው ከስርዓት ወጥተው ወደ ሌላ የሩት ሌላ መንጋ ውስጥ የገቡት ወዲያው በገቡ በሶስተኛ ቀናቸው 40 ጥቅስ ይጠቅሱብናል። እኛ ግን ቤተክርስቲያን ሰይማ ዕለቱን እንድንዘክር ያደረገችን ዕለታትን እንኳን አናውቃቸው። ዛሬ እናታችን ቅድስት ሐና ወርሃዊ በዓሏ፣ ዛሬ ኢትዮጵያዊው ቅዱስ በ505 ዓመተ ምህረት በአክሱም የተወለደው እዝል፣ ግዕዝ፣ አራራይ የተባሉ 3 ዜማዎችን ከመላእክት በ3 ወፎች አማካኝነት የተማረው 10 የዜማ ምልክቶችን የጻፈው የደረሰው ድጓ፣ ጾመ ድጓ፣ ዝማሬውን፣ መዋሲቱ እነዚህን አንቀጸ ብርሃንን ጨምሮ ሌሎች ብዙ መጽሐፍትን የደረሰው ሊቁ ቅዱስ የዜማ ባለቤት ማን ነው? ቅዱስ ያሬድ መታሰቢያው ነው። ልናውቅ ያስፈልጋል። የቆምንበትን መሰረት ማወቅ ያስፈልገናል። ዝም ብለን የሥርዓትና የሕግ ተገዢዎች ብቻ መሆን የለብን። እግዚአብሔር ልጆቹን በፍቅርና በምህረት ነው የሚል በማቴዎስ ወንጌል ምዕራፍ 11 ቁጥር 26 ላይ ስንመለከት ኑ አለ ቅረቡ ወደ እኔ ቀሊሌ ሸክሜ ቀሊል ነው ቀንበሬም ልዝብ ነው። የሚጭንብን ነገር የለም። ሃይማኖት በነጻነት ነው። ግን በምንኖርበት ሃይማኖት ውስጥ በስርዓት ብቻ እየተገዛን ማለፍ ሕይወት አያሰጥም። የቅዱሳንንም ታሪክ የምናየው ለዚህ ነው። ታሪካቸውን ብቻ በማየት ሕይወት ስለምናገኝ አይደለም። ፈለጋቸውን፣ አራያቸውን፣ ፍኖታቸውን እንከተል። ስለዚህ የቤተ ክርስቲያን ታሪክ ስለሆነ ታሪካቸውን፣ ዝክራቸውን፣ በረከታቸውን፣ ያለፉበትን ዋጋቸውን እንዘክራለን፣ እናያለን። አምስተኛው ጽናታቸውን እንድንማር ጽናትን ብርታትን የሚሰጥ መንፈስ ቅዱስ ስለ ሃይማኖት ብለው
ስለ እግዚአብሔር ብለው ያደረጉትን ተጋድሎ እንዳይተው እጅግ የሚደንቅ ታሪክ ያለው ገና በ20 ዓመቱ በልዳ ሀገር ላይ ዓለምን ሁሉ ጉድ ያሰኘ ድንቅ ስራ የሰራ የሰማዕታት አለቃ የሚሆን ሰዎች በዛ እድሜያቸው ብዙ ነገርን በሚመኙበት ለሀብት ለንብረት ለዓለማዊ ነዋይ በሚገዙበት ለፈቃደ ስጋቸው በሚያደሉበት እግዚአብሔርን በሚረሱበት በዚያ ጊዜያቸው ከነገስታት ወገን ተወልዶ የነገስታትን ልጅ ለማጋባት ቤተሰቡ ዕቅድ ይዘውለት የነበረው የልዳው ፀሐይ ኮከበ ክብር የተባለው ቅዱስ ጊዮርጊስ የሰራውን ነገር ማንሳት ብቻ በቂ ነው። ስለ ጽናት 3 ጊዜ ሞቶ የተነሳ በመንኮራኩር ፈጭተውት የፈጩትን አውጥተው አቃጥለው ትቢያ አድርገው አመድ አድርገው ያንን አመድ በኢድራስ ተራራ ላይ በትነው ከዚህ በኋላ አለቀ ከዚህ በኋላ ደቀቀ ብለው ሲመለሱ የሱ የሰውነቱ የአካሉ ዱቄት ያረፈበት ቅጠል ሰማዕቱ ቅዱስ ጊዮርጊስ ማር ቅዱስ ጊዮርጊስ የልዳው ሰማዕት ቅዱስ ጊዮርጊስ እያለ ቅድስናውን እየመሰከረለት ክብርና ምስጋና ለስም አጠራሩ ይሁን። እንዲህ አይነት ጽናት በመጋዝ ሰንጥቀው ገለውት ሲመለሱ እግዚአብሔር ድንቅ ነገርን አድርጎ አስነስቶት ከኋላ የጠራቸው ብዙ የዱዲያኖስ ወታደሮች በሱ ጽናት በትምህርቱ በሃይማኖቱ በአምላኩ አምነው ክርስትና የተቀበሉ እንዲህ አይነት ጽናት ይህ በመንፈሳዊ ሕይወት ውስጥ የሚገኝ በማመን የሚገኝ ጽናት ነው። ቅድም ያነሳ ነው ሊቀ ዲያቆናት ቅዱስ እስጢፋኖስ ቅዱስ ጳውሎስ ሲወገር የወጋሪዎቹን ቀሚስ ያዥ ነበር። ቅዱስ ጳውሎስ እስጢፋኖስ ሲወገር ቅዱስ እስጢፋኖስ ሊቀ ሰማዕት ሊቀ ዲያቆናት ሲወገር ቅዱስ ጳውሎስ ቀሚስ ያዥ ነበር የወጋሪዎቹ። ቅዱስ እስጢፋኖስ ድንጋይ አንስተው ሃይማኖቱን እንዲተው ኢየሱስ ክርስቶስን መስበክ የሃይማኖትን ነገር መናገር እንዲተው ነገስታቱ ቢጎተጉቱም ቢጠሩትም ስላልሰማ በአደባባይ በድንጋይ ሲወግሩት እናንተ ልባችሁ የደረደረ ጆሮአችሁ ያልተገረዘ የእግዚአብሔርን የማዳን እጅ ማየት ያልፈለጋችሁ ድንቅ ነገርን መስማት ያልፈለጋችሁ እናንተ ያልተገረዛችሁ ያለ እውነተኛውን ሃይማኖት ይሰብክ ነበር። ድንጋይ አንስተው ሲወግሩት እርሱም አይኑን ከፍ አድርጎ ሥላሴን በሰማይ ያየ ያመሰግን ነበር። እየሞተ ያመሰግናል፣ እየተወገረ የሚያደርጉትን አያውቁምና ይቅር በላቸው እሱም እንዳባቱ። ልብ በሉ። ይህ ጽናት የእግዚአብሔርን ፍቅር ከመቅመስ ጣዕሙን ከማወቅ ለክርስትና ከመቅናት ለዘላለማዊ ሕይወት ከመጽናት የመጣ ነው። ስለዚህ ታሪካቸው ጽናታቸው ሲነገር እኛም በእነሱ ጽናት ውስጥ መንፈሳዊ ተጋድሎን እንድናዳብር እንድንጸና እውነቱን እንነጋገር ቢባል ብዙዎቻችን ከሃይማኖት ከመንፈሳዊ ጽናት ከክርስትና መንገድ ፈቀቅ እያደረገን ያለው ምንድን ነው? መንፈሳዊ ተጋድሎ ነው። ስለ እግዚአብሔር መንግስት ብለን ነው? ስለ ቅድስት ቤተ ክርስቲያን ብለን ነው? ሁላችንም እናውቀዋለን። ስጋዊ ፈቃዳችንን ማስታገስ አቅቶ በዓለም ላይ ስኬት አጣን ብለን ወይም አልታወቅንም ብለን ወይም ደግሞ ሌሎች ሰዎችን ወደን ዘመኑ የሚገርም ነው። ወዴት ይሄድን እንደሆነ እንኳን አናውቅ። ዛሬ ብዙዎች
ፈቃደ እግዚአብሔርን ባላካተተ መልኩ እግዚአብሔር በሌለበት መልኩ ሕይወታቸውን ኑሯቸውን ይመሰርታሉ። እግዚአብሔር የሌለበት ፍጻሜው አያምር። በዚህ ስንገረም በዚህ ስንደነቅ የማያውቁትን ሰው በቴሌቪዥን ምስል ያዩትን ሰው ሁሉ እየወደዱ ያሉ ኢትዮጵያውያን እየተፈጠሩ ነው። በአይናቸው አይተውት የማያውቁት ነገር ግን በአይናቸው ያላዩዋቸውን ነገር ግን ድንቅ ስራቸው የሚመሰክረውን በእግዚአብሔር ዘንድ የሚያበራ ፀሐይ ምግባር ያላቸው ቅዱሳንን ግን ያቃልላሉ፣ ይነቃሉ። የሰው ድካሙ ብዙ ነው። እኛ እየፈተነን ያለው ይህ ነው። ስጋዊ ነገራችን፣ ዓለማዊ ነገራችን፣ መንፈሳዊ ነገር ወደ ጎን ስለተተወ የቅዱሳን ግን መከራቸው የበዛው አንገታቸውን ለሰይፍ ያሰጣቸው በገመድ ታስረው ቁልቁል ውሃ ውስጥ የተዘቀዘቁት በሰይፍ የተመተሩት በእሳት የተቃጠሉት ቅዱስ አባታችን ብፁዕ ወቅዱስ አቡነ ጴጥሮስ እንኳን ሕዝቧን ምድሪቷን አውግዣለሁ ሃይማኖት ለሌለው እንዳይገዛ እንዳትገዛ ብለው ሰማዕትነትን የተቀበሉት ስለ ሃይማኖት ነው። በጽናት ልንከተላቸው ያስፈልጋል። ጽናታቸው ለኛ ምን ስለሆነ በረከትን የምናገኝበት ከእግዚአብሔር ጋር አንድ የምንሆንበት በመንፈሳዊ ሃይማኖትና ተጋድሎ ለዘላለም የምንጸናበት ክፉ ነገር እንኳን ቢመጣ ክፉ ልንታገስ የምንችልበትን መንፈስ እንድናገኝ ስለሚያደርግ አለበለዚያ በዮሐንስ ራእይ ምዕራፍ 2 ቁጥር 1 ጀምሮ የተነገረ ቃል የነበረህን ትዕግስት የነበረህን ድካም አውቃለሁ፣ ስለኔ ብለህ ክፉዎችን እንዳልታገስ ሐሰተኛ ነቢያት ሆነው የመጡትን እንደተቃወምካቸው ይህን ሁሉ እንዳደረግክ አውቃለሁ። ታግሰሃል፣ ጸንተሃል። ነገር ግን የቀደመ ፍቅርህን ትተሃልና የምነቅፍብህ ነገር አለኝ። ጽናትን ከፍቅር ጋር ጽናትን ከእምነት ጋር ስናደርግ እግዚአብሔር የጽናታችንን ዋጋ በረከት ይሰጠናል። ስለዚህ ቅዱሳንን የምናከብራቸው ወይም ነገራቸውን የምንናገር ታሪካቸውን የምንዘክረው ከዚህ አንፃር ከብዙ በጥቂቱ አሁንም እግዚአብሔር አምላክ የቅዱሳንን ዋጋ የቅዱሳንን በረከት በእኛ ላይ እንዲያሳድር ቅዱስ ፈቃዱ ይሆናል። ሌላው ከብዙ በጥቂቱ ትምህርታችንን ለማገባደድ ያክል ቅዱሳን የምንላቸው ቅድም አይተናል። ቅዱሳን መላእክት፣ ቅዱሳን ሰዎች፣ ከሰዎች ወይም በሰዎች ዘንድ ቅዱሳን ብለን የምንጠራቸው እነማንን ነው? እነዚህንም ከብዙ በጥቂቱ እነማን እንደሆኑ ነግራችኋል። ቅዱሳን ብለን የምንጠራቸው ከብዙ በጥቂቱ የመጀመሪያው ቅዱሳን አበው ናቸው። ቅዱሳን አበው የምንላቸው እንደነ ሀበ ብዙኃን አብርሃም ለአባቱ እንደታዘዘው እንደ ይስሐቅ፣ እስራኤል እንደተባለ እንደ ያዕቆብ፣ እንደ ልቤ እንደተባለው እንደ ቅዱስ ዳዊት ያሉትን ቅዱሳን አበው እንላቸዋለን። ሌላው ቅዱሳን ሐዋርያት ናቸው። ቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በመጣ ጊዜ ይህንን ከንቱን ዓለም በስጋ ፈቃድ የሚባዝነውን የሰው ልጅ አማናዊና እውነት በሆነ ዘላለማዊ ቃል በእግዚአብሔር ቃል በዚህ ቃል ጨውነት መሰረት ይሄንን ዓለም አልጫውን ዓለም እንዲያጣፍጡ
ለ3 ዓመት ከ3 ወር ከዚያም በኋላ ከሙታን ከተነሳ በኋላ ለ40 ቀን ያስተማራቸው ሕጉን ሥርዓቱን ትእዛዙን የነገራቸው በ50ኛ ቀን መንፈስ ቅዱስን የላከላቸው አስቀድሞ መንግሥትን ለእስራኤል መች ትመልሳለህ ሲሉ የነበሩ ነገር ግን መንፈስ ቅዱስን ከተቀበሉ በኋላ በዝግ ቤት ሆነው ሳለ በሐዋርያት ሥራ በምዕራፍ 2 ቁጥር 1 ጀምሮ የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ መንፈስ ቅዱስን ከተቀበሉ በኋላ